ዝናሽ አዎ ነኝ። ማን ልበል? እኔን እንኳን አያውቁኝም። ከኪሩቤል መልእክት ተልኮልዎት ነው። እሺ ምን ነበር? እንዲገልህ አታስገድደኝ ኪሩቤል። የምትፈልገውን አግኝተህ ቢሆን ኖሮ እኮ ገላኸኝ ነበር። ከዛች ተንከሲስ ሴትዮ ጋር ምንድን ነው ያደረጋችሁት? ያደረግነው እኮ ግልጽ ነው። ዶክመንቶቹ እንዳታገኛቸውና አንተ የምትፈልገውን ነገር እንዳታደርግ ነው። እሰሩልኝ ይህንን ነፍሰ በላ። ቆይ ምን ተፈጥሮ ነው? መክሊት ምን ሆና ነው? እናቴን እባክሽ ማማ አትርፊልኝ። እኔ እሷን አጥቼ መኖር አልችልም። እባካችሁ። ሰላም አልነበረችም እንዴ? ቆይ ምን ተፈጠረ? እሱማ ሰላም ነበረች፣ ግን ከትምህርት ቤት ስመለስ ነው እንደዚህ ሆነ ያገኘኋት። አባትሽን ጠይቀሽ የመጣሽ ነው? እሱንማ ማየታችሁ ይማል። ግን አለ ዘላለም እንዳታየው ነው የማደርገው። ለላምሮት የልብ ጓደኛ ወይም ፍቅረኛ መስሎ የቀረበው ጆኒ እጅግ በጣም መልካም ነገር እየሰራው ለኪሩቤል እና ለወይዘሮ ዝናሽ በጣም አስደሳች ነገር። በእውነቱ እኔ እየገመትኩት የነበረው ባለፈው ኪሩቤል አንድ ላይ ሆነን እሱን መበቀል አለብን እያለ ከኪሩቤል ጋር ሲያወራ በፍጹም እኔ እየቀለደ ነበር የመሰለኝ። ኪሩቤልን ለማሳሳት ወይም ደግሞ የሆነ ለማዘናጋት አይነት ነገር መስሎ ነበር። ለካስ ከልቡ ነበር እና በጣም ደስ ይላል። ግን በዛሬው ዕለት በጣም ደስ የሚል ነገር ወይዘሮ ዝናሽ የዛን ቤት ዶክሜንት እንዲወስዱ አንድ ላይ ተባብረው ከላምሮት ጋር ለመስራት ቶሎ ፍጥነት ድረስልኝ ስትለው እሳቸውም ወደ ቤት ሄድ ብሎ ነገር ግን ከኪሩቤል ጋር ያወራውን ነገር ተግባራዊ በማድረግ ለወይዘሮ ዝናሽ ደውሎ ማነህ ሲሉ ወይዘሮ ዝናሽ ማንነቴ ይቆይ፣ ነገር ግን ለእናቴ የቆየሁት አያውቁኝም፣ ነገር ግን ማድረግ ያለበትን ከኪሩቤል መልእክት ተልኮኝ ነው በማለት እንግዲህ ዶክሜንቱንም እንድታሸሽ ያደረገ ያለበትንም ተናገረ። ወይዘሮ ዝናሽ ወዲያውኑ በፍጥነት የህግ አካላት ይዘው እዛ በመድረስ አቶ ግርማም ኪሩቤልን እያስጨነቀ ጸጥ ላድርግህ ነው እያለ ሲፎክር ጉሮሮውን አንቆ ወዲያውኑ የህግ አካላት ወይዘሮ ዝናሽም በሉ እሰሩልኝ ይሄን ነፍሰ በላ በማለት እንግዲህ በጣም በሚያስደስት ሁኔታ ኪሩቤልም ምንም በጣም የከፋ ጉዳት ሳያደርስበት የህግ አካላት ቁጥጥር ስር ውሏል ማለት ነው። አቶ ግርማ ይሄን ነገር ያደረገው ትልቁን ሚና የተጫወተው ጆኒ ነው። ጆኒ ከኪሩቤል ጋር ባይተባበር ኑሮ ወይዘሮ ዝናሽ ኪሩቤል የት እንዳለ አታውቅም ነበር። ህግ አካላትም ይዞ ለመሄድም በጭራሽ አትችልም። ምክንያቱም ወይዘሮ ዝናሽ ኪሩቤል የት እንደታገተ የሚያውቁት ነገር የለም። መታገቱን ቢነግራትም ጥቂት ቀናት ቀርተውታል። ከዚህ በኋላ እዚህ ምድር ላይ ሊኖር አይችልም፣ እገላግለዋለሁ እያለ ያለፈው ክፍል ላይ አቶ ግርማ ሲዝት ነበረ። ነገር ግን ወይዘሮ ዝናሽ ይሄ ቦታ የት እንደሆነ አያውቁም ነበር። በእውነቱ በጣም ደስ የሚል ነገር ነው ያደረገው። ከሚጠበቀው በላይ ይደነቃል። ጆኒ በጣም መልካም ነገር ነው ያደረገው። በፍጥነት ሁሉን ነገር ለወይዘሮ ዝናሽ ማስረዳቱ እና ጆኒ በልጅነቴ እናቴ የእሱን ፎቶ እያሳየች ነው ያሳደገችኝ፣ ወንድሜን በልጅነቱ በማያውቀው ነገር ከዚህ ምድር ላይ ስላጠፋው እናቴ ደግሞ እንድበቀልላት እየነገረች ነው ያሳደገች በማለት ያለፈው ክፍል ላይ ከኪሩቤል ጋር እያወራ ነበር። በዚህ አጋጣሚ እንግዲህ በጣም መልካም ነገር ነው የተደረገው። ኪሩቤል ብቻውን ቢሆን ኖሮ እንዳወራው እስከዛሬ ሲስተው እንደነበረ ቢሆን ኖሮ ይሄን ኪሩቤል የሚባል ላስወግድልሽ እያለ በተደጋጋሚ ለላምሮት ይነግራት ነበር። ነገር ግን ትንሽ ቆይ ዶክሜንቱ በእጃችን ይግባ የምንፈልገውን እናገኝ እያለች ነበረ ስታረጋጋ የነበረው ላምሮት። ነገር ግን ታሪክ ተለውጦ ነገር ተገልብጦ ደስ የሚል ነገር ነው እያየን ያለ ነው። ለካስ እሱም እዛ ቤት ላምሮትን የቀረበው ለፍቅር ሳይሆን ለካስ ለበቀል ነው። በዚህ አጋጣሚ ግን ለኪሩቤል እና ለወይዘሮ ዝናሽ በጣም መልካም ጥሩ አጋጣሚ ነው። እንደሚለው እንደ ቃሉ ወይም ደግሞ የእውነተኛ የላምሮት ጓደኛ ወይም ፍቅረኛ ሆኖ ቢሆን ኖሮ ልክ አቶ ግርማ እንደሚፈልገው ቢሆን ኖሮ ጆኒ እንግዲህ ኪሩቤልን ጭራሽ በህይወት እንዲኖር አይፈቅዱለትም ነበረ። እዛው ጸጥ እንዲል ወይዘሮ ዝናሽም የት እንዳለ አድራሻውን እንኳን ሳታውቅ ልጁ እዛው የሆነ ነገር ሊያደርጉት ይችሉ ነበር። ነገር ግን እጅግ በጣም ደስ ይላል። የጆኒና የኪሩቤል አንድ መሆን በጣም ነው የሚያስደስተው። ጆኒ ነው ከምንም በላይ ያስደስተኝ። ኪሩቤል እንኳን ድሮም መልካም ልጅ ነው። ስናየው ድሩዬና መጥፎ ሰው መስሎ በእኔ በበኩል ሳየው የነበረው ጆኒ ነው። ነገር ግን አሁን ላይ በጣም ነው ያስደስተኝ። በሌላ በኩል ደግሞ የመክሊት እናት ወይዘሮ ታጉ እንግዲህ ዶክተሩ እንደነገራቸው ጥቂት ቀናት በዚህ ምድር ላይ እየቀረች ጥቂት ቀን ነው ብለው ነበርና እጅግ በጣም በሚያሳዝን ሁኔታ ልጅቷንም መክሊትን ከቤተሰቦች ላገናኝ እያሉ በእርግጥም ጥረት አድርገዋል። ነገር ግን ሳያገናኟት ወይም ደግሞ ስትገናኝ አይተው ቤተሰብ አገኘች ልጅ ብለው ሳይደሰቱ እንግዲህ እሳቸው አርፈዋል። መክሊትም እጅግ በጣም ደንግጣለች፣ ራሷንም ስታወድቃለች። ነገር ግን ደስ የሚለው ነገር ወይዘሮ ዝናሽና ኪሩቤል አጠገቧ ናቸው፣ ደርሰውላታል፣ ከጎኗ ሆነዋል። ተዝለፍልፋ ስትወርቅም እነሱ ደጋግፈዋታል። እናም ከአጠገባቸው መሆኗ ከጎኗ ሰው መኖሯ ጥሩ ነው። እናት ይህን ነገር አድርገዋል። ምንም እንኳ ከቤተሰቧ ተገናኝታ እህቷንም አግኝታ ተደስተው ወይም ስትደሰት ባያዩም ነገር ግን ከቤተሰብ አስጠግተዋታል። አሁን ላይ ብቸኛ አልሆነችም። እናቷ እንግዲህ ወደማይቀርበት ዓለም ሲሄዱ ብቻዋን ስትቀር እጅግ በጣም የሚያሳዝንና ጎዳና ብቻዋን መውጣቷ ነበር። ነገር ግን አሁን ኪሩቤልና ወይዘሮ ዝናሽ አጠገቧ ስላሉ
ቢያንስ የሚያስፈልጋትን ያደርጉላታል። ለጊዜውም እናቷን በሚገባ ማረፍ ያለባቸው ቦታ ላይ የሚያሳርፍ ሰው ወይም ደግሞ ለጊዜው እሷን የሚያጽናና ከጎኗ ሰው አግኝታለች። ይሄም ራሱ ትልቅ ነገር ነው። አቶ ግርማም ኪሩቤልን ጉሮሮውን አንቀው እንዲገልህ አታስገድደኝ በማለት የምትፈልገውን ነገር አግኝተህ ቢሆን ኖሮ እስካሁን ገድለኝ ነበር እኮ ግርማ በማለት ኪሩቤል ቆፍጣናውና ወንዳ ወንዱ ጀግና ልጅ ጉሮሮውን ተንቁም እንኳን የፍርሃት መንፈስ አይታይበትም ነበር። ይህን ከሴት ሴትዮ ጋር ምንድን ያደረጋችሁት እያለ ጉሮሮውን አንቆ ሲከራከር እንግዲህ ምን እንዳደረገን ግልጽ ነው። ዶክሜንቶችን እንዳታገኝና የምትፈልገው እንዳታገኝ ነው። ሌላ ምን ያደረግነው ሁሉ ግልጽ ነው በማለት ይህን ነገር እየተነጋገረ እያለ ወይዘሮ ዝናሽ እንግዲህ የህግ አካላት ይዘው ብቅ ይላሉ። በሉ እሰሩልኝ ይሄን ነፍሰ በላ በማለት እንግዲህ በፍጥነት ኪሩቤልን በፈገግታ ነበር ወይዘሮ ዝናሽን ያያቸው። ምንም እንኳን ከጆኒ መልዕክት ደርሷቸው እንደሆነ ያውቃል። እናም ደስ ይላል፣ በእውነቱ በጣም ደስ ይላል። ወይዘሮ ዝናሽ ግን ማን እንደተላከ መልእክተኛ አላወቁም። ነገር ግን ዋናው ቁም ነገሩ መልእክተኛው መልእክቱን ማድረሱ ነው። እሳቸውን በፍጥነት ኪሩቤል የከፋ ጉዳት ሳይደርስበት መድረሳቸው ነው። የመክሊት እናት ወይዘሮ ታጉ ያለ ወትሯቸው እጥፍ ብለው እዛች ጠባብ ደሳሳ ጎጇቸው ላይ ተኝተዋል። እታጉዬ አመመሽ እንዴ ትላለች መክሊት። ደህና ነኝ ለልጅ አታስቢ፣ እንግዲያውስ ከትምህርት ቤት መልስ ወደ ጉሊት እመጣልሻለሁ እናቴ። አትምጪ የኔ ልጅ ዛሬ የሚሄድ አይመስለኝም እናቴ፣ አመመሽ ማለት ነው፣ ድምፅሽ ራሱ በጣም ቀንሷል በማለት እናቷን መክሊትም ሂጂ ልጅ ወደ ትምህርት ቤት ተብላ እናት እንድትሄድ ገፋፍተው ከቤት እግሯ ቢወጣም ነገር ግን እግሮቿ ወደ ኋላ መመለስን ነበር የፈለገው። በጭራሽ ልቧ አልተረጋጋላትም ነበር። እናቷ እዛ ኩርትም ብለው ስላየቻቸው እሳቸውም ድምፃቸው በጣም ደክሞ ከድሮ የተለየ ሁኔታ ላይ ስለሆኑ ልሂድ ልቅር የሚለው ሀሳብ ላይ ነበረች። ወይዘሮ ዝናሽም ኪሩቤል ምንም ከአካሉ ሳይጎድል ምንም ነገር ሳይሆን ስላዩት እጅግ ተደስተው ግን ደግሞ ለመሆኑ የላከው መልእክተኛ ማን ነበር? መልእክተኛው ማንነቱ ለጊዜው ይቆይ ይላል ኪሩቤል። እኮ የሰማይ መላእክት የሰማው ያክል ነው፣ ከሰማይ የወረደ ድምፅ ያክል ነው የተሰማኝ። በጣም ተደስቼ የህግ አካላቶችን ራሱ እንዴት እንዳመጣኋቸው አላውቀውም ነበር እና እንኳን አንተ በህይወት ቆየልኝ፣ እንኳን አንተ ምንም አልሆንክ እንጂ ሌላው እንዳለ ሆነ። አሁን ግርማን ሌላ ክስ መመስረት አለብን፣ ሌሎች ወንጀሎች እንዳሉበት ይላል ኪሩቤል። ወይዘሮ ዝናሽ ምን ሌላ ክስ ያስፈልጋል? አንተን አግቶህ አንቆ ሊገልህ ሲል አይደል እንዴ እጅ ከፍንጅ የህግ አካላት የያዙት? ከዚህ ሌላ ምን ያስፈልጋል? ሌሎች ወንጀሎችም አሉበት። ይህ ጉዳይ ሳይሆን የትርሲትን አባትም ስለመግደሉ ማቅረብ አለብን፣ ክስ መመስረት አለብን። ይሄ እኮ ማስረጃ ያስፈልገናል። ለካሱም አለ፣ ችግር የለም እንደምንም ብለን ማስረጃውን እንፈልጋለን። ማዘር እሱ አያሳስብሽ። እኔማ እዛው እስር ቤት እንድማቀቅ እኮ ነው ፍላጎቴ፣ ማስረጃው ከተገኘ ጥሩ ይላሉ ወይዘሮ ዝናሽ። ነገር ግን እኔ ምንም አላማረኝም፣ በገንዘብ እንዳይወጣና ከወጣ ደግሞ በህይወት እንድትኖር አይፈቅድም። ይሄ ነገር ያስፈራኛል ይላሉ ወይዘሮ ዝናሽ። እጅግ በጣም ፈርተዋል። ነገር ግን ጆኒና ኪሩቤል አንድ ላይ ከሰሩ አቶ ግርማ አሁንም በገንዘብ ቢወጡ በጭራሽ ለሁለት ከሆኑ እሳቸውን ድጋሚ ወይ ራሳቸው ሊያግቷቸው ይችላሉ። አጋቹ ታጋች ሊሆን ይችላል። ምሮት በበኩሏ የቤቱ ዶክሜንት ሲያስጨንቃት ነበረ። ለአባት የሆነ እንዴት ነው የምናደርገው? ምን ልለው ነው አለ ብዬው ነበር፣ አይቼዋለሁ ቦታውን ብዬው ነበረ። አሁን ምን ማድረግ ነው ያለብኝ? እሳቸውም እንዴት ታደርጊያለሽ ከየትም ብለሽ አምጪ እያሏት ነበር እና ነገር ግን አሁን ደግሞ የእሱ ሀሳብ ተቀይሮ አሁን አባቴ አንድ አለኝ የሚለው መኩሪያዬ መመኪያ አባቴ ታስሮብኛል፣ አሳስረዋለች እያለች ስለሳቸው ብቻ ነበር እያሰበች ያለችው። ጆኒም እንግዲህ ለአምሮትን ለማጽናናት እየሞከረ ይገኛል። ነገር ግን እኔም ላይ እኮ ኪሩቤል ይጠቁምብኛል፣ መታሰሪ አይቀርም እያለ እንግዲህ ለአምሮት ለማስመሰል ያክል እንደዛ እያላት እየፈራ አስመስሎ እየነገራት ነበር። ነገር ግን ዋናው የአቶ ግርማ አሳሳሪ ማን ሆነና ነው? ይሄንን ለአምሮት የምታውቀው ነገር የለም። ነገር ግን በሰው ፊት ማስመሰል ስላለበት ኪሩቤል ይጠቁማል እና እኔ መታሰሪ አይቀርም ይላት ነበር። ወይዘሮ ዝናሽ ለአምሮትም አባትሽም ታሰረ፣ ትርሲትም ለሕክምና ወደ ውጭ ሄደች። ተንኮልና ክፋትሽን ማን ላይ ልትሰሪ ይሆን? ኪሩቤል የነገረኝ ነገር እውነት ነው እንደ እናቴ? ምንድን ነው እሱ? አባቴ ደግሞ በሰው መግደል ወንጀል ልትከሱት እንደሆነ ሌላም ካለ ጨማምረን እንከሳለን። ይሄ ነው እንደ የገረመሽ? ለአምሮትም እናቷን ለማስተባበል ትሞክራለች። ትርሲት ለሕክምና ሄዳለች። እንግዲህ አባቴ ታክማ ስትመጣም ምንም ነገር ክፋት ነገር እንዳይሰራ በእሷ ላይ ምንም ነገር እንዳያስብ እነግረዋለሁ። ስለዚህ አሁን እሱ ላይ ያስባችሁትን ክስ አቁሙት ነው አይደለ? እስካሁንም እንደፈለጋችሁ ስታደርጉኝና ስረግጥላችሁ የኖርኩት እኔ ለትርሲት ብዬ ነው። በጭራሽ ካሁን በኋላ ይሄን ነገር እንዳታስቢው። አሁን ከአጠገቤ ውጭልኝ። መቼ ጀምሮ ነው ደግሞ እንደዚህ ጨካኝ ሆንሽ? ትላለች ለአምሮት። አሁን እኔ የምፈልገው ከፊቴ ዞር በይልኝ። ለአምሮትም ለኪሩቤል ይቅርታ ለጓደኛዋ ለጆኒ ደውላ እናቷም ምን ያክል እንደተለወጠችና አይታው ማታውቀው አዲስ ጸባይ እያሳየች እንደሆነ በጣም ትገርማለች። አባቷንም በድጋሚ ሌላ ክስ እንደሚመሰርበት ትነግረዋለች። አይዞሽ እኔን ልምጣልሽ እንዴ? ታዲያ አሁን አንተ አደጋ ላይ ሆነህ ስለ እኔ ታስባለህ እንዴት? ትላለች። ምን አንድ ጥያቄ አለኝ። ለእናቴ ማን ነው ኪሩቤልን የት እንዳገታቸው የነገራት? የምታውቀው ነገር አለ እንዴ? ምን እኔ እንዴት ላቅ እችላለሁ? ኧረ እኔ አላውቅም ይላል ጆኒ። ነገር ግን እዚህ ላይ ትንሽ የሆነ
የመደንገጥ አይነት ነገር ስለ የሆነ ድምፁ ላይ ያስታውቅ ነበር እና ምናልባት ለአምሮት ነቄ ልትችላለች፣ ነገር ግን አላለችም። ብቻ እንግዲህ ዝሮ ዝሮ እሱ ላይ መጠምጠማቸው አይቀርም። ማንም ሊያውቅ አይችልም ይሄን ነገር ብለው እሱ ላይ ለአምሮትም አባቴ እስካሁን አልተፈታም፣ እኔም እዚህ ቤት እንደ ጥላት እየታየው ቁጭ ብያለሁ። አይዞሽ በቅርቡ መፈታታቸው አይቀርም። አይ ከአሁን በኋላ እንኳ ተስፋ ያለ አይመስለኝም። ሴትን አባት ስለመግደሉ ማስረጃ አላቸው እንዴ? የላቸውም አይደል? እሱን የማውቀው ነገር የለም። ባቅ ነገር ነበር ሊኖራቸው ነው። በእርግጥ መቼም ኪሩቤል በዚህ ልክ ኮንፊደንስ ሊኖረው አይችልም ነበር ማስረጃ ባይኖረው ኖረው። እርስ ነው እንዴ? ምን አይነት ማስረጃ ሊኖረው ይችላል? እኔ እንጃ፣ የማውቀው ነገር የለም። ባውቀው ነግረህ ነበረ። አሁን ግን እኔ በጣም ስልችት እያለ መጥቷል። እኔማ በቀላሉ ተስፋ መቁረጥ የለብሽም። እኔም ከጎንሻለሁ። እንዳልቆርጥ የምትፈልግ ከሆነ አባቴን በፍጥነት አስፈታልኝ። ዛሬ እንግዲህ ትርሲት ክፍል 18 ይህን ይመስል ነበረ። ለአምሮትም አባቴን በፍጥነት አስፈታ እያለች ጆን እሺ ጋሼን አስፈታልሻለሁ እያለ እንግዲህ እዚህ ላይ ነው ያለቀው። አሳሳሪው ማን ሆነና ማን ነው የሚያስፈታው? ኪሩቤልና ጆን አብረው መሆናቸው ደስ ይላል። አሁንም አብሮነታቸው መለየት የለበትም። አቶ ግርማ ከተፈቱም በኋላ በገንዘብ ይወጣል እያሉ ወይዘሮ ዝናሽ ፈርተዋልና በገንዘብም ከተፈቱ ከተለቀቁ፣ ነገር ግን ጆንና ኪሩቤል አብረው ከሆኑ ምንም አይነት ጉዳት ወይም ጥቃት ሊያደርሱባቸው አይችሉም። ሁለታቸው መልሰው እሳቸው ሰው አግተውበት የነበረው ቦታ መልሰው እራሳቸው ይታገቱበታል ብዬ አስባለሁ እንደኔ።